ያማን ፌሬን የሚያፈቅራትን ሴት አጥቶ ቀጠል ያለ ኑሮ እየኖረን ያለው ሁሉ ጊዜ በማሰላሰል በመመሰጥ በአንድ በኩል ደግሞ አትሽ ፌሬን ላስደስታት ብሎ ጠብ እርግፍ ይላል። አትሽ እዚህ ቤት ውስጥ ለፌሬ የቆመ ቋሚ ጠበቃ ነው። ማንም ሰው በጭራሽ መስመሩን አልፎ ፌሬን እንዲናገራት ወይም ደግሞ ምናልባት ሊያስከፋት የሚችል ነገር መናገር አይችልም። አትሽ ገና ካሁኑ ቋሚ ጥበቃውን ባስቀጠለበት አጋጣሚ ላይ በሌላ በኩል ደግሞ አሊያና ደግሞ በአንድ በኩል ያማን አብሯት ሊተኛ ቀርቶ ጫፏን እንኳን ሊነካት አይፈልግም እንኳን ላክፋት ቀርቶ አሁን በዚህ ሁኔታ እጅግ በጣም ተበሳጭታለች። ልጅ እፈልጋለሁ እያለች ነው። ልጅ ከሌለ በቀር በጭራሽ እዛ ቤት ውስጥ መቆየት እንደማትችል ታውቃለች። ሳርፕ ደግሞ በቡራል ተገሏል። እንዲህ የሆነ ባለበት ሰዓት ላይ በዛሬው ዕለት ቼቲን እና የሱ ሚስት ነስሪን የሷን ክሬዲት ካርድ በመያዝ ገበያ ሄደው የሚያስፈልጋቸው ነው ማያስፈልጋቸው ልክ እንደ ጠላት ገንዘብ በጣም ብዙ ነገር ገዝቶ እየመጡ ነበረ። ኦካን ደግሞ ወደ አቃቤ ሕግ ቢሮ ገብቶ ገና ከመግባቱ ቤኪር ደወለለትና ተው እያሉ ነበረ። ያማን አያቱ በጠራው መሰረት ወደ ጋርመንት መጣ። ወደ ጨርቃጨርቅ ፋብሪካው እንደመጣ ነገሮችን እያስተካከለ ነበረ። አትሽ ድንገት አያቱን አየው። ሂድክ እያለው ነበረ። ቃል ተገብቶልን ነበር አትሽ እዚህ ሀገር ከቆየ እዚህ ከተማ የእናተ ቤት ከቆየ በመጨረሻም ይሄ ወንበር ይሄ ስልጣን ያንተ ነው ብሎ ነበረ። አትሽ ቃል የተገባለትን ነገር በአስገዳጅ ሁኔታ እያስፈጸመ ያለው። ኦካን አሁን ከአቃቤ ሕጉ ቢሮ ከወጣ በኋላ ቤኪርን አገኘው። አንተ ምን ሆናል? ምንድነው? ምን አጋጥሞ ነው በዚህ ሰዓት እንደዚህ የመጣው? ምንም እየገባኝ አይደለም ይለዋል። ስማ ይኸውልህ ሳርፕ ሞቷል። እሺ ያቀድነው ነገር በሙሉ በቃ አብቅቶለታል። እሺ የተበላ ቆቦናል። ከዚህ በኋላ ስለዚህ ጉዳይ ደግመን አናወራም። ቡራል ሳርፕን ገሉታል። እሺ ኮንትራቱ በመጨረሻም አብቅቷል። ከዚህ በኋላ ስለዚህ ጉዳይ አናወራም። ትረሳኛለህ? እረሳለሁ አለው። እሺ ጥሩ ሲለው ነበር። ቤኪር ቻው ብሎት መኪና ውስጥ ገብቶ በፍጥነት እየሄደ ነበረ። ድንገት ኦካን እዚህ ጋር እናቱ ትደውልለታለች። ሄሎ እማዬ እያላን ነበረ። የኔ ውድ የት ሄደህ ነው? ጠፋህሳ? ያንተ ነገር እኮ አስጨንቆኝ ነው አለችው። አለሁ ደህና ነኝ እማዬ እመጣለሁ ትንሽ ቆይቼ እያለ ነበረ። በድንገት ያቺ ለጉልፈም መልእክት የምታደርስላት ሰራተኛ መጣች። ወይዘሮ ጉልፈም ወንድም ቼቲንና ነስሪ በጣም ብዙ ነገር ገዝተው ነው የመጡት። ክሬዲት ካርዱን በመጠቀም ብዙ ነገር ገዝተዋል አለቻት። እሺ አመሰግናለሁ ታለች ጉልፈም። እነሆ እነ ነስሪን ቤት ውስጥ አሁን ላይ ብዙ ነገር ነው የገዙት። በጣም ብዙ ማጠቢያ፣ መጋገሪያ የመሳሰሉ ነገሮችን ገዝተዋል። ተመልከቱት ይሄ ነገር አያምር እያሉ ነበር። የሆነ አውቶማቲክ እየዞረ ቤት የሚያጸዳ ማሽን ገዝተው ነው። በዚህ እንደዚህ እየተጫወቱ እያለ በድንገት ነበረ መታ ሰራተኛዋ ቼቲን እንዲሁም ሚስቱ ነስሪን ትፈለጋለች ተብሎ የተጣሩት ሁላችሁም ተብለዋል። ተጣርፎ ይይሩ ነበረ። ኦካን ከተወሰኑ ሰዓታቶች በኋላ ድጋሚ ወደ ሀዛር ሱቅ እየመጣ ነበረ። ከዛም በኋላ ልክ እንደመጣ አየችው። እንዴት መጣ? እንዴት ልትመጣ ቻልክ? እያለችው ነበረ። ማለት ያው እንትን ተቀየረ ሀሳብ እያለ ነበር። እንዴት ሊሆን ቻለ? ና እስኪ ቁጭ በል እስኪ ስትለው ነበረ። ብዙ ተስፋ አድርጌ ነበረ። ተስፋዬ ግን ጨልብኛል። ከዚህ በኋላ ሀዛር ከዚህ በኋላ ምን እንደማድረግ ራሱ አላውቅም። የእውነት ግራ ግብት ብሎኛል እያለ ነበር። ምን ተፈጠረ አለችው። ሳርፕ እንደሞተ ነገራት። ሁሉም ያቀዱት እቅድ በሙሉ ዜሮ እንደሆነ ነገራት። በሌላ ጉልፈም የነ ያማንን አያት ጨምሮ ሁሉም ሰው ተሰብስቧል። አሁን ጉልፈም ሁሉንም ሰበሰበቻቸው። እነ ቼቲን መጡ። ቼቲ ዛሬ ክሬዲት ካርዳችን ተጠቅመ ምንድነው የገዛ ብሎ እዚህ ጋር ኦማር እየጠየቁ ነበረ። ሁሉም ተደናገጡ። ጀሚል ስለዚህ ጉዳይ የምታውቀው ነገር የለም። ገርማት ግን ሰታይ ነበረ። ፌሬ አንዳንድ እንድንገዛላት የጠየቀችው ነገር ነበረ። ለምሳሌ ቀሚስ ገዛንላት ሲል ነበረ። ቀሚስ 100,000 ሊራ ያወጣታችሁ ነው ቀሚስ የገዛችሁት ብላ ጉዚጋ ጉልፈም ጠየቀች። ፌሬ ደነገጠች። አልገባኝም ምንድነው እሱ ያስፈልጋት? ምን ሊያስፈልግሽ ይችላል? ፌሬ ሁሉ ነገር ቀሚሱን በራስሽ እንዳዘጋጀሽ ስትል ነበር። ነስሪ ደግሞ ወይዘሮ ጉልፈም ያውንቱን ውድ ነው በጣም ተወደዋል ስትል ነበር ነስሪን። ፌሬ ብሄድ ይሻለኛል ብላ ነበር። የትም አትሄጂ እኔ እኮ የድርጅቱን ክሬዲት ካርድ እንዲሰጣቸው ያደረኩት እንድታሾፉበት አይደለም ትላለች። ፌሬ ተጣርፋ እየሄደች ድንገት አትሽ መቆጣት ጀመረ። ምንድን ነው እያል ነበረ። ለፌሬ የሆነ ቀሚስ ገብሰናል ነበር። ወይዘሮ ጉልፈም ደግሞ እየተቆጣችን ነው እያል ነበር። ቼትን አንተ እዚህ ጋር ምን እያረክ ነው ያለው ትለዋለች። ሁሉም ሰው ጉልፈም ላይ ትንሽ እያበረታባን ነው። አትሽ የልብ እንዲሰማቸው ያረጋቸው ይመስላል። አንተ ለልጄ እኔ ላይ ቅሬታ እያቀረብክ መሆኑ ነው እንዴ ስትል ነበረ። አትሽ ችግር የለም እኔ ከፍላለሁ ሲል ነበረ። እንደፈለጉ የፈለጉትን ነገር ላይ መዋል ይችላል ታዲያ ብሎ ማር ይጠይቃል። አዎ እንደፈለጉ ማድረግ ይችላሉ። እኔ ነኝ የምጠይቀው እናንተ ሄዱ ችግር የለም ብሎ አትሽ እዚህ ጋር ጉልፈምና አያቱን በሰራተኞች ፊት አዝቅ አደረጋቸው፣ አዋረዳቸው። እቺ ልጅ አሳውራለች በቃ ምን ሌላ ምን ማለት ይቻላል እያል ነበር። ማየ በቃ ይላል። ስማ ድምጽ እኔ ላይ ከፍ አታርግብኝ ትለዋለች። ጄሚሊ ነገሩን በጥንቃቄ ነው የምትመለከተው። ነገ ደግሞ ምን እንደምታረግ አላቅለም። ጥንቃቄ ያልተደረገ ስትሉ ነበር። ይህ ሁሉ የኔ ችግር ነው። ከዚህ በኋላ ፌሬን እንደሱ ማሳዘንም አትችሉም፣ ማስከፋትም አትችሉም። እሺ የምታስከፉ ከሆነ በጣም ከባድ ነው፣ ከኔ ጋር ትጣላላችሁ ብሎ አያቱን ተመለከተው። ከዛ በኋላ ድጋሚ እንዳይፈጠር ይሄ ብሎ አስጠንቅቆ ይሄዳል። እዚህ ጋር ጄሚሊ በአንድ አቅጣጫ ትሄዳለች። ሰራተኞቹ ጥሯቸው ይሄዳሉ። ኦማርና ጉልፈም እዚህ ጋር ይቀራሉ። እኔ ነኝ ጥፋተኛው ይሄ ልጅ የልብ እንዲሰማ ያደረኩት እያለ ኦማር ገና ከሆኑ ለሱ ወንበሩን በመስጠቱና ወንበሬን እሰጣለሁ ብሎ ቃል በመግባቱ እንደተጸጸተ ይነግራታል። በሌላ በኩል አሁን እዚህ ጋር ትሽ ፌሬን እያገኘ አልነበረም። ፌሬ ምንድን እየሆነ ያለው ነገር እያለ ነበር። ወንድሜ ላናግረው እየሄድኩኝ ነው እንደዚህ ማድረግ አይችልም እያለችው ነበረ። በጣም አፍራ ያለው ባሮግን ነገር አለችው። ማውራት አይጠበቅብሽም እኔ ነገሩን አስተካክላለሁ
እችላለሁ እያለ ነበረ። ማን ስለሆንኩ ነው አንተ የምታስተካክልልኝ? እኔ ራሴን በራሴ መጠበቅ እችላለሁ። ስታስበኝ እኔ ፈሪ በቋቋ መስላለሁ እንዳለችው ፌሪ ለምን እንደዚህ የምትይው ግን እንደዛ ይባልም እሺ በቃ በኋላ እናወራለን ብሏት ይሄዳል። ከዛ እሷ በቀጥታ ተከትለው ወደ ውስጥ እየገባች ነበረ። ጉልፈን ምን ተፈጠረ ብላ ነገሩን ትከታተላለች። ከዛ እዚህ ጋር አቴሽ በውጭ በኩል ቆሟል። በበረንዳ በኩል ቆሟል። ድንገት ፌሪ ወደሱ እየመጣች ነበረ። ጀሚሌ በፌሪ ተናደደችባት። ከዛ እዚህ ጋር ፌሪ ምን እያልከኝ ነው ያለው ትሏለች። ፌሪ እኔ እኮ ምንም ባረግ እኮ አንቺን ለማስደሰት ነው እንዴ የፈሪነት ስሜት የሚሰማሽ ከሆነማ ጠንቀር ብሎ ይቀራል እያለ ነበር። ይቅርታ እንደዛ ለማለት ፈልጌ እኮ አይደለም፣ ነገር ግን እኔን እንደ ልጅ ማየት የለብም ነገሮችን በራሴ እንትላለሁ እያለችው ነበር። ይሄ የማን ኩራት ነው ቢቀርብሽ ይሻላል፣ በእውነት እንዲሁ ተስማምተን ተፋቅረን ብንቀጥል ይሻላል እያለ ነበረ። እሱን እኮ ነው የምልህ ትለዋለች። መጣሁኝ ብላ እየወጣች እያለ በድንገት ጀሚሌ ተደብቃ እየጠበቀች ነበረ። ድንገት ጸጉሯን ጎተተቻት። ምን ስለሆንሽ ነው አንቺ እንደዚህ የምትሆኚው? ምን ስለሆንሽ ነው? ምን እያረግሽ ነው ያለሽው? ምን እያቀሽ ነው ያለሽው? ስሚ እስካሁን ድረስ ምን ስታረጊ እንደነበረ አውቃለሁ። ሰምኛለሽ አይደለ? የልጅሽ አባት ያማን እንደሆነ ይታወቃል። እንግዲህ አሁኑኑ የልጅ ወለሽ ከዚህ መጥፋት አለብሽ። ከዚህ ቤት ውስጥ ምንም አይነት ጦርነት አልፈልግም። እየሰማሽ ነው ትላታለች። በደንብ እያሰራራች ነበረ። ድንገት የሆነ ሰው እየመጣ ነው። ፌሪ እዚህ ጋር ድምጽ እንዳታሰማ ጀሚሌ አፏን ግጥም አድርጋ በእጇ እያያዘች ነበረ። ስሚ ይሄ ነገር ታውቂያለሽ ትላ ነበረ። ግን አንቺ እንዴት እንደዚህ ሰይጣን ትሆኛለሽ? እንዴት እንደዚህ መጥፎ ስትሆኛለሽ ትላ ነበር። ምን ላድርግ ታዲያ ፌሪ? ጥሩ ሲሆንልኝ ጥሩ ላይ መጥፎ ሲሆንብኝ ደግሞ በጣም መጥፎ ነኝ። ከዚህም ልብስ ይችላለሁ እያለች ነበር። ተይኝ በቃ እኔን ማስፈራራትሽ ነው፣ ምንም አታመጪ ብላ ትሄዳለች። ኦማር ድንገት ውስጥ እየገባ ነው። ድንገት ፌሪን ፊት ለፊት አያት። ወዲያው ጀሚሌ ተደበቀች። ባለቤትሽ የት ነው እያለ ነበረ። በረንዳ ጋር ነው ትላለች። እሺ ብሏት በበረንዳ በኩል እየሄደ ነበረ። እዚህ ጋር ጀሚሌ እየተከታተልኩሽ ነው ትላታለች። እጠላሻለሁ ብላ ፌሪ ትሄዳለች። ጀሚሌ ለልጇ ስትል በጣም ብዙ ምሬት ውስጥ ገባች። በበረንዳው እዚህ ጋር አቴሽ ብቻውን አይደለም የተቀመጠው፣ ያማንም አለ። ብዙም ከሱ ራቅ ብሎ ጫፍ ለጫፍ ተቀምጦ ነበረ። ኦማር እንደገባ በአንድ አቅጣጫ ያማን ይመለከቷል፣ በአንድ አቅጣጫ ደግሞ አቴሽ ልጄ እንዴት ነህ እያለው ነበረ። ደህና ነኝ እያለው ነበረ። አቴሽ ዝም ብሏል። አቴሽ ሰማና ምንም መቆየት አልፈልግም ጥሩ እየሄደ ነበር ወዴነ እያለው ነበረ። አቴሽ ዞር ብሎ አያቱን አየውና ምንም ሳይመልስለት ጥሩ እየወጣ ነበር። ይገርማል ያወላ ልፋቴ እንደዚህ መና መቅረቱ በጣም ያናድዳል እያለ ሄዶ ከያማን ፊት ለፊት ተቀመጠ። ምንድነው ማወራው? እኔ እኮ እዚህ ቤት ውስጥ የሚሰማኝ ሰው እኮ አጣሁ። በወሰንኩት ውሳኔ እንዲጸጽተኝ እኮ እያደረጉ ነው። ምን አይነት ነገር ነው? አባት ቤት ውስጥ ቆይና የሉ ነገር አረግልሃለሁ ስለሱ ጭራሽ ያመራል እንዴ እያለ ነበረ። ያማንን አንተ ድርጅቱን መተካት አለብህ አለው ሊያስማማው። ያማን ደግሞ እዚህ ጋር ከአቴሽ ጋር እንዲፋጠጥ ነበር የኦማር ፍላጎት። ያማን እዚህ ጋር እኔ እንደዚህ አይነት ፍላጎት የለኝም እያለ ነበረ። እናት ልክ ናት። ይሄ ጋብቻ ላንተ አልሆነ፣ ይሄ ትዳር ምንም አልሆነ። ወደ ራስ መመለስ አለብህ። ገባህ አይደለ? አንተ እንደዚህ የምትሆን ከሆነ ማንን ነው ማመን ያለብኝ? ያን ትንሹን ኦካን ላምነው ነው እናንተ ትልልቆቹ እያላችሁ ብሎ ትሄዳል። በላ በኩል ኦካንና አዛር ወደ ቤት አብረው እየመጡ ናቸው። ስማ መጀመሪያ ደረጃ ይሄ ፕላን እንደፈረሰ እንትን እንዳለ ለማንም እንዳትናገር ብላ አስጠነቀቀችው አዛር። በዚህ ተስማማው። በላ በኩል ፌሪ መኝታ ክፍል ናት። ከዚህ በፊት ያማን ሰርቶ የሰጣትን ነገር እየተመለከተች ነው። በድንገት እዚህ ጋር አቴሽ መጣ። ሰርፕራይዝ አለሽ እያለ ነበረ። ምንድን ነው እያለችው ነበር። ይሄው ላንቺ ይሄንን ክፈችው እያለ ነበረ። ቀሚስና ጫማ ነበር የገዛላት። ተመለከተችው። የሚያምር ቀሚስ የሚያምር ጫማ ነበር አቴሽ ያመጣላት። ይሄን ለብሰን ዛሬ እንውጣ እራት እንብላ እያለ ነበረ። እሷ ቀሚሱና ጫማውን ከተመለከተች በኋላ ደስ እንደሚል እንደወደደችው እንደሚያምር እየነገረችው ነው። ልበሽው ብሏት ወጣ። ያማን በውጭ በኩል ተቀምጧል። ኦካን ድንገት እየመጣ ነበረ። ከዛ በኋላ ያማን እስኪ ወደ ራስ ተመለስ በእናት እኔ ኖርማል የሆነ ህይወት ነው ናፈቀኝ የምሬ ነው እያመለ እያል ነበረ። እንደ ድሮማ አልሆነም ታውቀዋለህ። አሁን በሁሉም አቅጣጫ ቆስ እያለው ልቤ ቆስሏል፣ ሁሉ ነገር ይቆሳስሏል፣ በቃ ቆስለኛው ያለው እያሉ ነበረ። እዚህ ጋር ፌሬ ያመጣላትን ቀሚስ ለበሰች። እሱ መጣ። በጣም ያምራል ግን አንድ የረሳሽው ነገር አላላት። ምን ትሏል? ድጋሚ ከኪስ ውስጥ ሌላ ስጦታ እየወጣ ነበረ። እስኪ ነገር ቼክ አድርጊው እያለ ነበር። አንበሸበሻት በስጦታ። እሷ ከፈተችው። ስትከፍተው በጣም የሚያምር የአንገት ሐብል ነበረ። ከዛም በኋላ ወይኔ በጣም ያምራል ትለዋለች። ፌሬ ስጦታ እባክሽ አልቀበልም እንዳትኝ እያላ ነበረ። እሷ ውድ ነው አላረግም እያለች ነው። እሱ ግን ማረግ አለብሽ ብሎ እየተጫናን ነበረ። አርጊው ችግር የለም እያለ ነበረ። ካላረኩልሽ ብሎ በግፊት አረገላት። እሺ ብላ ተቀበለችው። ጆሮ ጌጡንም እያረገች ነበረ። ይሄ ጌጥ የተሰራው ላንቺ ነው እያላን ነበረ። አመሰግናለሁ አለችው። ተያይዘው ሊወጡ ናቸው። ጎኑን እንድትይዘው እጁን እየዘረጋላት ጥፍ አድርጎ አብረው እየወጡ ነበረ። በሌላ በኩል እነ ጉልፈም ደግሞ አንድ ላይ ተሰብስበው ዋናው ሳሎን ናቸው ያሉት ተቀምጦ ነበር። እኔ እኮ ግራ የገባኝ ነገር እንዴት ሰው ያለ ፍቃድ ክሬዲት ካርድ አንስቶ ይጠቀማል? እንዴት በጣም ብዙ ገንዘብ ያጠፋል? ምን ማለት ነው እያለች ነበረ። እስቲ ጉልፈም በቃ ታዩ ቅድም በቃ በዚህ ነገር ተደናቆረን አይደል እንዴ? በቃ ይቅርብን በቃ እኔ አቴሽ ባሉ ጋር መጨቃጨቅ አልፈልግም እያለ ነበር። አባዬ አይደለም ይሄን ነገር መከታተል አለብህ እባክህ እዚህ ቤት ውስጥ ጆሮና አይን የሆነ ሰው ያስፈልገናል የራሳችን እያለችው ነበር። አለና ዝም ብላ ታዳምጣለች። ያማን ዝም ብሏል። ጉልፈምና ኦማር ብቻቸው ናቸው የሚያወሩት። ሁለቱ ይጨቃጨቃሉ ያወራሉ። በሌሎች ሶስቱ እና ኦካን አሊያናና ያማን ዝም ብለዋል። ድንገት እዚህ ጋር አቴሽና ፌሬ ከዛ በኋላ እየመጡ እያለ በድንገት ነበረ ፌሬና አቴሽ ሲመጡ ያማን ያያቸው። ያማን ሲያቸው ገረመው። ልጆች የልትሄዱ ነው? ኦማር እየጠየቀ ነበረ። ብቻችንን ልንሄድ ወክ ልናረግ እያለ ነበር። አቴሽ ከውስጥ ያረከው ሻማይ ሸሚዝ ያምር ባልስትሮ ነበረ።
የሚስቴ የምትወደው ከለር ነው ብሎ ተናገረ። ያማን እየገረመው ነበረ። አትሽ እዚህ ጋር ምናልባት ማታ ላንመጣ እንችላለን፣ መልካም ምሽት ይላችሁ እያነበር ያማን ዝም ብሎ አቀርቅሮ ይመለከታል በአንድ አቅጣጫ። ደህና ደሩ ብሏቸው ይሄዳል። እዚህ ጋር ፌሬ እጁን ይዛ እየወጣች ነበረ። በውጭና ጀሪ አንድ ላይ ሆነው እየወሩ ነበረ። እንደወጡ ከዛ በኋላ እዚህ ጋር አትሽና ፌሬ አብሮ እየወጡ ነበር። ዛሬ በጣም ውብ ቀን ነው፣ አሪፍ ጊዜ እናሳልፋለን እያሉ ሲንቀሳቀሱ እነ ቼቲን እየመረቋቸው ነበረ። ጀሚሌ መልካም ጊዜ ትላቸዋለች። ሁለቱ አንድ ላይ ሲሄዱ ያማን ከተቀመጠበት ወጥ ተነሳና ሄደ። ከዛ በኋላ እዚህ ጋር አሊያና አለቆም ዛሬ ብላ ከተቀመጠችበት ተነሳች። ይህን ጊዜ ነበረ ጀሚሌ ልጁን ታዩ እያለቻ ነበር። ጉልፈም እንዴት ስትል በአንድ በኩል ኦካን ደግሞ ኧረ በባልና በሚስት መካከል ጣልቃ አትግቡ ይላል። ኦማር እየተከተለ ነበር። ዝም በል አንተ ዝም በል እያሉ ነበረ። ከዚህ ጋር ያማን እንደወጣ አሊያና በአንድ በኩል ስትከተለው፣ ጉልፈም ደግሞ እች ልጅ ምንም ባህሩ ያልተመቸኝ ትላለች። ውጭ ጭቅጭቅ መጣ። ያማን ተነስቶ ሲሄድ እንደማይመጣ ይታወቃል። ዛሬ ማታ አሊያና እየተከተለችው ነበር። ስማኝ ያለች ተከተሏለች። ዞር በይልኝ አንቺ እብድንሽ እንደ እያለን ነበረ። ሲያመናጭቃት ድንገት ጀሚሌ መጣችና ልጄ ላይ ያጭሁባት አታመናጭቃት እያለችው ነበረ። ላያቸው አልፈልግም በቃ ተውኝ፣ እናትና ልጅ አንቺና ልጅሽ በቃ ተውኝ፣ አጨቅጭቁኝ አልፈልግም በቃ ዞር በይ ከመኪኔ እያለን ነበረ። አልሄድም ያማን የልትሄድ ነው እንደተለመደው ልጠፋ ነው እንዴ? ቤት መተህ በስነ ስርዓት አተኛም እንዴ? አታርም እንዴ? አንተ እኮ ሌላ ህይወት አለ እንዴ? እየማገጥክብኝ ነው እንዴ አለችው። አያቸው ነርቱም የራሳችሁ ጉዳይ ብሎ ነበር። ያማን መልስልኝ የነ የምትሄደው ያማን እያለችው ጥሏት ሄደ። አሊያና ተረጋጊ ትላለች። እዚህ ጋር ጀሚሌ እነቺቲን ያፈጣሉ እናንተ አታፈጡ ከዚህ ሄዱ ትላለች ጀሚሌ። ከዛ አሊያና መንገድ ዳር ተቀመጠች። በረንዳ ላይ ስትቀመጥ ልጅ ተረጋጊ እንጂ ምን ሆነሻል ስትላን ነበረ። እንዴ አታዩም እንዴ ማየ እንዴት እንደሚያየኝ ይኸውልሽ እንዴት እንደሚያረገው እኔ ልጅ እፈልጋለሁ ተመልከች እኮ ጫፌን እንኳን አይነካኝም እኮ ምንድነው ስታን ነበር እኮ እናስባለና በተለየ መንገድ እናስባለን ተነሻው ራስሽ እንደዚህ አክቱ ጅግ ስትላን ነበር። ኧረ አልጎዳ እኔ ማረገው ማቀው ስትል ነበረ። አትሽና ፌሬ ግን ፍቅራቸው እንደሰመረ ነው። መኪና ውስጥ አብረው እየሄዱ ናቸው። ሁለቱም ወደ ከተማ እየተቃረቡ ነበረ። እዚህ ጋር ፌሬ የቢዝነስ እራት አለ ብላይ ነበረ ከቤት ይዘኝ ወጣው። ነገር ግን እዛ ጋር ደግሞ ቤት እያለ ሌላ ነገር ነበር ያልከው የነ ምን ሄደው አለችው። አልነግርሽ ነው እያላን ነበረ። ግራ ገባት። አትሽን የበለጠ እንድፈራው እያረጋን ነው። ዛሬ ማታም አንመለስም ብለሃል ምንድነው አለችው። አዎ ልክ ነው አንመለስም ማለቴ ምን ችግር አለው ባንመለስ እያላን ነበረ። አንቺ ህጋዊ ሚስት ያለሽ እንደ ፌሬ ምን ችግር አለው እየቀለድክ ነው እንዳለችው። ኧረ እኔ እየቀለድኩ ያለ ይላታል። በጣም ተጨነቀች። ኧረ የምሬን አልኩ አይደለም ሳሾፍ እኮ ነው እያላን ነበረ። እሺ እንደምንሄድ ልነግርህ ትችላለህ አለችው። ስንደርስ ታዩዋለሽ እያላን ነበረ። ፌሬ ከመፍራት ውጭ ምንም አማራጭ የላትም። አሁንም ጉዞ እንደቀጠለ ነበረ። በሌላ በኩል ቦራ አሁንም ቢሆን ህክምናውን እያገኘ ነው ያለው። ቦራ በድንገት ነቃ። አይኑን ገለጠ። ከብዙ ጊዜ በኋላ የነኝ ያለሁት ይላል። ነርሷ እዚህ ጋር ደነገጠች። ቦራ ነቃ ብላ ልትናገር ነው። ያማን በሌላ በኩል መጠጥ ቤት መጣ። ቁጭ ብሎ እየጠጣ ነበር። የሆነች ልጅ መጣች። ስክር ብሏል። ይዛው በቅጥታ ወደ ውስጥ አቅፋው አባብላ እየገባች ነበረ። ከሷ ጋር ተያይዞ እንደገባ በሌላ በኩል ፌሬ የሆነ ነገር ቅር እያላን ነበረ። አጠገቧ ተሻለ መኪናውን እየነዳ ሁለቱም በዚህ ፍጥነት እየተጓዙ ይሄ የሚወስደን እኮ ወደ ተራራው ቤት ነው አለችው። ምን ነው እያላን ነበረ። ማለቴ ከዚህ እንደዚህ ሆኜ እዛ እንዴት ነው መሄደው ስትለው ነበረ። ችግር የለም ተረጋጊ እያላን ነበር። ይሄ ልብስ አይመችም አለችው። ችግር የለም እያላን ነበረ። እንዝናናለን ፈታ እንላለን አታስብ ያላት። የበለጠ ግን እየፈራችሁ እየመጣች ነው። ያማን እንደሰከረ ከልጅቷ ጋር ወደ ውስጥ ገባ። ከዛም በኋላ በቀጥታ አቅፈው አልካሪ ልታስተኛው ነበረ። ሁኔታው ልክ ትክክል አይደለም። እየጠጋት አይደለም። ወደ እሷ እየጠጋ ነው። ቀረባትና ቀስ ብሎ ቀሚሷን እየፈታ የፌሬ ነገር እያሳሰበው እዚህ ጋር ትሽ ፌሬን ይዟት ወደ ክረምት ሲመጡ የሚያሳልፈበት ቤት ይዟት መጣ። ይሄ ቤት ከያማን ጋር በጣም የተለየ ጊዜ ያሳለፈችበት ቤት ነው። ተይዘው እዚህ እንደገቡ ባንመጣ ይሻለ ነበር አለችው። እዚህ ነው ሁሉም ነገር የሚጀምር ልጠይቅሽ የምፈልገው ጥያቄ አለ እያላት ተይዘው ገቡ። ደስ የሚል እራት አዘጋጅቶ ነበረ። ኮቱን አውልቆ እራት አወለቀላት። ከዛ ተቀመጠች። ጠረጴዛ ላይ ላይን የሚማረክ ደስ የሚል በጣም የሚጣፍጥ ምግብ ተሰርቶ ቀርበዋል። ፌሬ በጣም ደስ ይላል ብላ ዞር ስትል የአንገት ሐብል አየች። ይሄ አንገት ሐብል የያማን ነበረ። ያማን እዚህ ቤት መጥቶ ነበረ ከተወሰኑ ሰዓታቶች በፊት ዛሬ። ከዛ እዚህ ጥሎት ነበር ረስቶ ሄደው። አሁን ይሄን የአንገት ሐብል ስታይ ደነገጠችና ቦርሳ ውስጥ ከተተችው። ከዛ በኋላ አቀርቅራ ቀረች። ቦርሷን እየተመለከተች ችግር አለ እንዴ ፌሬ ችግር አለ አላት። የለ አለችው። ምን ተፈጠረ ሲላ ነበር። ምንም ትለዋለች። በጣም ስሜት የሆነች ይመስላል። ምንም የተፈጠረ ነገር የለም አለችው። ጥሩ እሺ ለማንኛውም የው ነገሩን ሰስፔንስ ለማድረግ ልብሽን ላቆም ብዬ ነው ሁልጊዜ እነግርሻለሁ ግን አንቺ ዝም ታያለሽ ማለቴ በአሁኑ ግን እንደፈለግ ዝም ማለት ትችያለሽ። ብዙ ምነግርሽ ነገር አለ ብዙ ማወራልሽ ነገር አለ አላት። ገርሟት እየተመለከተችው ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ወደ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሴን እቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።